እኔ የምለው አስሜ ወይ ማሪ የማህፀን ኪራይኛ ሀገር ይኖር ይሆን? አልገባኝም። እሺ አታልቅሽ ማሪ አታልቅሽ ግን አለ ያስደስትሻል? አስሜ ያስደስተኛል። በቃ ያለንን ንብረት ሁሉ ልንከፍል እንችላለን። አንድ ፍሬ እኔና አንድ የሆነ ዘር አስሜ አንድ ልጅ በቃ በቃ አታልቅሽ። የፈለገው መስዋዕትነት ይከፈል የሚሆነው ነገር ሁሉ ይሁን። እሺ በቃ የተቻለን ሁሉ ነገር እናደርጋለን። አመሰግናለሁ። አለ የተባለ ሕክምና ሞከረ አሉ የተባሉ ስፔሻሊስቶች ሁሉ አዩኝ። አይደለም ይሄ ጉዳይ የሁለታችንም አይደል? የመጨረሻ እድላችን ነው የሚባለው። የኔ ጌታ በልተነሳውን ነክቷል። በጧት አልገባም ዛሬ። Get the shredder. ተኝቻለሁ እንዳት ባልሽ ጾም ጀመረ እንዴ? ማለት ቁርስ ሳታበዩ ስራ ሄድም ነው። ጎረኛ አንቺ ሚስት ስትሆኚ ታደርጊዋለሽ። ማ እኔ ማራ ያርግብኝ። አንቺ መቼ ሚስት አለ? ይልቅ ብቻዬን ቁርስ መብላት ደብሮኛል እባክሽ። እሺ ነይ ደስ ይለኛል። ሚስት ስትሆኚ አንቺ ግን ለቁርስ ብለሽ ያንን ከመሰለ እንቅልፋችን ትቀሰቅሽናለሽ። እና እንዴሉን ሰራተኛሽን አታስሪያት? ውይ ሰራተኛ እኮ ሄደችብኝ። ያችን የመሰለች ጎበዝ ልጅ ወይ ጉድ! ቤተሰብ መሀል መኖር ለምጄ ባዶ ቤት ጭው አለብኝ ብላ ጥላኛ ልጅ። ወይ ጣጣ! እውነቷን እኮ ነው። በጣም ነው የሚያስጠላው። እኔም ቤቴ ባይሆን ኖር ግን ይሆን ጭርታው የሚያስጠላሽ ከሆነ እንግዲህ መፍትሄው አንድና አንድ ነው። አስሜ አደራህን ያንን ጉዳይ እንዳታነሳብኝ። የቱን ጉዳይ? አስሜ ለኔ ያለው መፍትሄ ሀሳብ አንድ ብቻ ነው። አግቢ የሚልሽን ከሆነ የኔ ሀሳብ ነው። እናንተ ገና ብዙ እንዴ ወዴት እየሄድሽ ነው? እኔ እኮ ቆይ እስከ መቼ ሮጠሽ ታመጫለሽ? እስከ መጨረሻው ስለደምኩ አመሰግናለሁ።
ጥሩዬ ዛሬ ምሳ ድንች በስጋ ነው ከታች እሺ አዝናለሁ ነገር እንደዚህ አይነት ህክምና አልተጀመረም በእናታችሁ ቤታችሁ እንድመጣ ከፈለጋችሁ ጭቅጭቃችሁን ተው ይሄ እኮ ጭቅጭቅ አይደለም በቃ ግቢ አትበሉኝ እንዴ ማን ደስተኛ ሆኖ ያቀና ነው እስኪ ንገረኝ የትኛው ሚስትን አበባሏ ደስተኛ ሁላችንም እንዳትዋሽ አንቺ በባልሽ ደስተኛ ነሽ ምን እያልሽ ነው ስኔ እኔማ በባሌ በጣም ደስተኛ ነኝ ልጅ ላሳየዋል የኔ ማህፀን እኮ ነው ጽንስ መሸከም ያቃት አየሽ ባታገቢ ኖሮ ማንን ላስደስት ብለሽ አትጨነቂ ነበር ይሄ ሁሉ ጭንቀት አይመጣብሽም ነበር ሁሉም አንድ አይደሉም አስሜን ደግሞ ታውቂዋለሽ ለኔ ደግሞ ከአባቴ ጀምሮ ጨካኞች ሰውን ከሰው በታች የሚያደርጉ አንቺ ዘዛላ አይታባሽበር ወዲ እንጃባሽ ወዲ አንቺ ከሳሎን ስለማትወጪ ምንም አታቂ እኛ ግን ጓሮጓሮውን ኩሽናውን ስለነበርን ብዙ ነገር እናውቃለን ብንናገር እናልቃለን አሉ ዘርፋለ ማናችሁ ደግሞ ዘርፋለ ስንት አመት ሙሉ ቤታችሁ ወጥ ቤት የነበሩትን ሴት ስም እንኳን አታውቂም ለማንኛውም እሳቸው እናትሽ መልካም ሴት መሆናቸውን አባትሽ ግን አባቴ ጅማም ወለጋም የተሟላ ትዳርና ቤት ነበራቸው እኔ እናላም ማመን አይጠበቅብሽ ለማንኛውም ወንዶች እንደዚህ ናቸው እንዴት ነህ? እርዳታ በጣም ያስፈልገኛል። አንተ የኔ እርዳታ? እየቀለድክ መሆን አለበት። እየቀለድኩ አይደለም። በጣም ከባድ ጉዳይ ገጥሞኛል። አንተ እኮ ለችግሮች መፍትሄ የማታጣ በጣም ጎበዝ ዛሬ ግን የማልፈታው ችግር ውስጥ ነው። ከባድ የማልፈታው ችግር ውስጥ ነው። ምን ነው እናት ምን ነው ተቆርቆራልሽብኝ? ኧረ ደህና ነኝ አያቴ። ውይማ ሆይ አይ ግድ የለሽም እንዳሻሽተይ። ባልሽ መልካም ሰውስ እንዴት ሰነበተ? ደህና ነው። እሰይ ባለፈው እንደውም አንስቶሽ ለምን ከኛ ጋር አይኖሩም እያለ ነበር። አይ ተመልሼ ወደ ዓለም ምን አለበት አያቴ? እኔም እኮ ደስ ይለኝ ነበር። ከተማ መሃል መቀመጥ ይቆጨኛል። ጭራሽ ተፈቅሬ ወይ እኛ ጋር መሆኑን ከጠላሹ የነማየን ቤት ላስለቅቅና አዛትኩኝ። አያስካለማይ አንቺ የጠላሽው ትዝታኔ ወደዋለሁ። እንደዛ ማለት ሳይሆን ግድ የለም ልጄ ይገባኛል። ይልቅ አንቺ ትልቁን በእግዚአብሔር ዘንድ ዋጋ የሚያሰጠውን ስራ ሰርተሽዋል። እንደዛ የተጎዱትን ህፃናቱን መርዳትሽ ለኔ ትልቅ ደስታ ነው እናቴ። የነሱን ነፍስ በገነት ቢያኖርልኝ ብዬ ነው። ቢሆንልኝማ ተሩቅ ገዳም ገብቼ ዘግቼ ጸለይኩ ነበር። ውይ እንደሱማ እንዳታደርጊ አያቴ። እኔስ ማን አለኝ? መድኃኒዓለም አለልሽ። ባልሽ መልካም ሰው ታጠገብሽ ነው ያለው።
አንተ አጭበርባሪ ጮማ ወሬ አለ ወሬኛ ሙጭ ቁርጥ እየጋበዝከኝ ነው ጮማው ነው የምታቆርሰኝ እና ምን ችግር አለ ልጅ የሰጠሽውን ፍቅር መልሰሽ ታገኘዋለሽ የሰው ልጅ ቢያሳድጉት ያው የሰው አይምሰልሽ የራስሽ ካደረግሽው ያንቺ ይሆናል ይልቅ ከባልሽ ከመልካም ሰው ጋር ተማከሩና አድርጉት ግድልሽ አይማሆ ያብራኩን ከፋይ ባሳቅፎ ነበር እሱ ፈጣሪ ሲፈቅድ ነው አይታገሉትም እኮ ብታስቢበት ጥሩ አቤት አንተ መቼም ብር ካሉ እንደ በሬው ነው አንቺ ስለምን ይሆን ያረጀ ቆዳ የምታለፍ ፍቅር ይዞኝ የሽማግሌ ፍቅር አይጣልም እስኪ በቃሽ አርበድብዶሻል ማ እኔ አይደለም አንዴ ለተተ ሽማግሌ ማንንም አርበደብደኝ እንዴ ተነገረሽ እንዴ ሰውዬ ሰለቸኝ አልኩ ድሮም ብርን እንደፈለጉ መመንዘር በፈለጉት ሰዓት የፈለጉትን ነገር መግዛት ምን አይነት ስሜት እንዲሰጥ ነበር እና ምን ተሰማሽ ምንም ስሜት አይሰጥም መለካከት ነብን አንተማ ገዳይም ፈጣሪም ብር ነው አሁን እሱን ተይውና ማሰብሽ ለጓደኛዬ ማህፀን የሚያከራይ ሰው ለጋ ዞር የሰጠሽኝ አሳይመንት እኮ እንደዚህ በችኮላ ነው ቃል ግን አለ አይደል ትንሽ ፍንጭ ዶክተሩን አግኝቸው ቃልነን ማለት ነው አዎ ቴክኖሎጂው እዚህ ሀገር ውስጥ የለም ልትለኝ ነው እውነቱ ያ ነው ግን ምን ድሮስ አለነን አማክረን ምን ደና መልስ ትነግረኝ እኔ እኮ ገና ሳትነግረኝ መልሱን አውቄዋለሁ ግን ምን አድርጌ ነው ሄደህ አለነህን ያማከርከው በጣም ብዙ ቦታ ሞክሬያለሁ ምርጫ ሳጣውን እሱ ጋር ሄድኩት ደግሞ ህክምናን በተመለከተ ያለን የቅርብ ሰው አትበል ድሮም ሆነ ያቅም ለወደፊትም አይሆንም About the horses of Achilles. No good. Nobody does westerns anymore. It's ancient Troy. If it's got horses in it, it's a western. Hey, can you please? Yeah, it's Chinese space. It doesn't matter. It's a fake movie. If I'm doing a fake movie, it's going to be a fake hit. Cardinal wants all cover options. Angel's prepping the bikes option, teacher's option. You have 72 hours. ውሃ ሲወስድ እያሳሳቀ ነው ሳቀም ትላንት በ36 ሰዓት ነው ወጣው ዛሬ ነው ዛሬማ አዲስ ስራ የሚጀምርበት ቀን ማለት አይ Just let me do the talk. I know it's full of shit and it comes on hard, but I can handle it. ማታ እኮ ብዙ ቁም ነገር አውርቼሽ ነበር ዋጋ ከሌለው መተው ነው እንደዛ ማለት አይደለም ሞኛቱኝ የሚከራይ ማህፀን እንፈልጋለን የሚል ማስታወቂያ መለጠፍ ለኤፍኤም ማስነገር አወዳድረን አንዱን መከራየት በቃ ከጥቅሙ እንድትጋሪ ብዬ ነበር ጥቅም ምን ያስክሻል ጥቅም እነማቅሽ ታጠኝ ያሉ ዘርፋለም
እባብ ለባብ አሉ ዘርፋለ በጣም ራስ ወዳድ ናት። እሷ ከተመቻት እኔ እንዲመቸኝ፣ እሷ ከጣፈጣት እኔ እንዲጣፍጠኝ፣ ሁሉን ነገር ከራሷ አቅጣጫ ነው የምታየው። አታናድድም? ድሮ ልጆች ሆነን እነሱ ቤት ትኖሪ ነበር። የሚገርም ሁልጊዜም ለእሷ ልብስም ጫማም ይገዛላት። ለእኔ ታዲያ አሮጌው ይጣልልኛል። ይስፋኝ ይጥበበኝ የሚጠይቀኝ ሰው እንኳን የለም። ግን አንድም ቀን የእሷን ጫማ አድርጌ አላውቅም። ምክንያቱም በጣም ጠባብ ናቸው። ስታይኝ ታዲያ ለምን ባዶ እግርሽን ትሄጃለሽ ትላለች። ትነድድም ዘርፍ አለም አንድ ጊዜ ምን አደረጉ መሰለ? አሮጌ ጫማዎቹን ሰብስበው ለቆራሌው ሸጡትና ሸራ ጫማ ገዙልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ ከዛ የምነግርሽን ነገር አንድ በአንድ እየወሰድሽ ታስረጃታለሽ። አሃ ራስን በእኔ ላይ ባዛዥነት ልትሾም ነው? ኖ ትቼዋለሁ። በእኔና በአንቺ መሀል አዛዥም ታዛዥም የለም። ጥሩ። እንግዲያውስ እቅድህን አንድ ማለት ትነግረኛለህ። እኔማ ወላጅ አልባ ህፃናት መርጃ ድርጅት ከፍቼ እሱን በኃላፊነት እያስተዳደርኩ፣ አንቺ ግን ገረምሽኝ። ሙሉ ጊዜ ለባሌ መስጠት ፈለኩ። ደግሞ እኮ የቤት እመቤት መሆን ያስደስታል። ቀኑ ሙሉ መሰሰሪቱ ያለሽ ባሌ የሚወደውን ሳበስል፣ ልብሶቹን ሳስተካክል፣ ልጆችሽን ስትንከባከቢ፣ ወደ ትምህርት ቤት ስትወስጂ ምን ነው ትርፋት? አይ ምንም አስቀየምኩሽ እንዴ? አይ ኧረ ግድ የለም ማለቴ አልወለድንም ስልህ አልወለድኩም። እስጥሽ በቃኝ። ላስተርፈልሽ? አሪፍ ቢዝነስ የማያስቆምሽው አንቺ ነሽ። የሰው ህይወት አደጋ ላይ መጣሉ ነው አሪፍ ቢዝነስ? ይህ ነው የህክምና ስነ ምግባር? እሱ የታመሙ ወገኖችን ከመርዳት ይልቅ ጽንስ የማስወረድ ተግባርን ነበር ሲያከናውን የነበረው። ይህ ነው ሰው? ኧረ ቀስ። ታዲያ እኔ ምን አጠፋሁ? ይቅርታ፣ ወንጀሉን አሪፍ ቢዝነስ ብለሽ ስላሞካሸሽብኝ ነው። ለማንኛውም እሱ ባንቺ ላይ ቂም የለውም። ይኸው አንቺን ለማስደሰት ቆንበስ ቀና እያለ ነው። እሱ ለእኔ አይመስለኝም። ውይ አትኮነኝ። ይኸው እኔንም እያፈጋኝ አይደል እንዴ? አንቺ ደግሞ ምን ሆንሽ? እሰይ እኔ ካላመጣሁለት አከራይ ከየት ያመጣልሻል? እንደው ግን ማህፀኗን የምታከራይ ሴት አለች። ኧረ ስንት አይነት ሰው አለ። አንድ ወንበር ላይ የምንቀመጥ ጓደኛዬ ነበረች። ምንድነው? እማዬ ሲፈልግሽ አንቺንስ በነፃም ብንላት እሺ ትላለች። አስቱ ረስተሽኝ እንዳይሆን። ስናፍቅ አትስሚኝም እንዴ? ከየት መጣሽ? አስትዬ አለሽ? የኔ መቤት ስለ ገንዘቡ አትጨነቂ። አዎ ሁሉም ነገር በውልና በፊርማ ስለሆነ እንትን የምን ውልና ፊርማ? አስቱዬ ውል እኮ ላንቺ የምጠቅምሻለሁ። አይ
እኔ እንዴ አረ ቆይ እኔ ማለት እኛ እኮ አንቺ ላይ እምነት እንዲያደርግሽ ብለን ነው። አዎ በሁሉም ይሻላል። እሺ አመሰግናለሁ። ከገንዘብ ውጪ ደግሞ ሌላ ቆንጆ ቤት እንከራይልሽና እዛ ትሆኛለሽ። ሁሉም ነገር ይመቻችልሻል። ምንም እንዳታስቢ። ስብሰባ ስትሰርዝ አታሳውቅም? የምን ስብሰባ? ረስተኸው እንደ 100% በአስቸኳይ ነው። አቤት። ለምንድን ነው ስብሰባ መኖሩን ያላስታወሽ? እንደተለመደው ማስታወሻ ጠረጴዛ ላይ አድርጌልሃለሁ። ይቅርታ። አስሜ ችግር አለ? ምን ተባባላችሁ? ስናወራ አብረሽ አልነበርሽ እንዴ? ኦ ይቅርታ። ለካ የት ኮምፕሊት ነሽ? ጉረኛ ያውሉ ታዲያ ስትፈራረሙ አስማማው እንዳይኖር ሁሉንም እንዳያነበው። ለምን? ጥያቄ አታብሽ። እሺ አልጠይቅም። ጎበዝ ልጅ። ሲፈራረሙ ካሽ 10 ሺህ ብር ይስጧት። ታዲያ ንገሪያት ይሄ አጉል ወሬ መግባባት ምናምን አያስፈልግም። ከገባችበትን መቼ ወጣ? የምን የገቡበት ቤት ምንጣፉ፣ አልጋው፣ ገበያው አላደርስ ብሏቸው ዛሬ እንኳን ተያይዘው ወጥተዋል። ወይኔስቱ አይሽ እንደዚህ ዓለም ለረሳቻት ድሃ መድረሳችን በራሱ ኧረ ለማያውቅሽ አሉ ዘርፋ አንብቦ እርግጠኛ ነሽ እሱ ራሱ ነው የጻፈው? አዎ ራሱ ነው የጻፈው። አንብቦ በቃ ግባ ግባ ግዴ ነው ግባ። ደህና ዋላችሁ? ደብሬ ግቢ ጥሩ የምታቀራ አይደለ? ጎሽ ቡና ቁጭ በይ። ደከመሽ አይደል? አልደከመሽ? እኔማ መድከም ልማዴ ነው። አይዞሽ፣ ከአሁን በኋላ ድካም የሚባል ነገር የለም። ቁጭ ብለሽ ያሻሽን ብቻ ማዘዝ ነው። ትንሽ ቆይተን ደግሞ ሰፋ ሰፋ ያሉ ልብሶችን እገዛልሻለሁ። ኧረ ይሄ ራሱ በጣም ብዙ ነው። እቺ ደግሞ ከኔና ከእናትሽ ጋር የምትገናኝበት ነች። ያሻት አራ ምንም አይደለም እንዴ። ወይ እናት ምን በሰላም ነው? ስራ ላይ ስለነበርኩ ነው። እሺ በኋላ ደውልሽ። ምን የሚሉት እሸት ስራ ላይ ነኝ ትላታለህ? አሁን ማውራት ስለማልችል። አንተ ሰውዬ ምንድን ነው የሆንከው?
አስቸጋሪ ነገር ነው። ስራ እስከ መልቀቅ የሚያደርስ እኔ በአንድ ልብ መሆን እፈልጋለሁ። ምንድን ነው የሆንከው? ይሄንን ነገር ለአንተ ልነግርህ አልችልም። አስማማው የዓመት ረፍትህን ሙላና ውጣ። ለወደፊቱ ልጃችን ለሁኔታዎች መሳካት ይሳካል። አስሜ እኔ መቼም ያ9 ወር አልኩ። ወይ እንዴት ረሽም ምን ነው አስሜ ሰላም አይደለ? ሰላም ነኝ። ግን በጣም ይገርማል። ምኑ? እኔም ተስማምቼ የማይፈቀደውን የሐኪም ክትትል ወረቀትሽን እንዲወጣ አደረኩ። እሱ እኮ ለበጎ ነው። ወንጀል አልሰራንበት። እስኪ ዮና ለመነጋገር ነው የመጣሁት። በስራ ተቀመጭና እናውራ። የሰማው ነው። ለምን መስራት ማትቀመጥ? የት ተቀመጥ? ምን አገባ? ሁለተኛ እዚህ ቁጭ በይ። እዚህ ተነሽ እንዳትል። ያ ጊዜ አልፏል። እሺ ማን ስለሆንክ ነው አንተ ተነሽ ቁጭ በይ የምትለኝ? ቀጥል። ከነገ ጀምሮ ከትሩፋት እንዳትለኝ። ልታዘኝ እንዳትሞክር አልኩህ እኮ። ነገ ለማዘዝ ዛሬ መታዘዝ።
የበላይ ለመሆን ዛሬ ከመሬት መነሳት መጀመር። አንቺ ለሷ ምን ያህል አስፈላጊ ነው ብለሽ ማወቅ አለበት። ማለት ይሄ ራሷን ያንቺ አጋዥ፣ ራሷን ያንቺ የበላይ አድርጋ መቁጠሯን ማቆም አለባት። ሶስት ላይ ልክ ነህ። በዚህ አስተሳሰብ ላይ ብትጠጣበት ግን ለምን አትጠጣም? ስንት ናቸው? ለልጆች ቅጽል ስም እንዳያወጣላቸው ነው። የት ነው ሄደችው? ምን አውቃለሁ። ተመልሶ እንዳይመጣብኝ ብላ ሄዳለች። ማነው ተመልሶ የሚመጣው? እኔ መልኩን በደንብ አላየሁትም። ረዘም ያለ ሰውዬ ነው። እቃዋን እንኳን እስክጭን ጊዜም አልነበራት። እትዬ እንደውም ብሩን ትርፈት እትዬ ምንድን ነው? እትዬ ምንድን ነው? ስናት ነው ቆይ እንዴት ናት? የልብ ምቷ ደህና ነው። ነቅታለች? ለመንቃት እንኳን ጥቂት ጊዜ የሚወስድባት መሰለኝ። ምንድን ነው የተፈጠረው? አንቺ ልጠይቅሽ እንጂ በቦታ የነበርሽው አንቺ ነሽ እኮ አይደል? የገባችበት ገብቻ ያገኛታል። እመነኝ አስሜ፣ አስሜ ሙት እመነኝ። በውድ ካልሆነ በግድ ታረግዛታለች። እኔ እንደውም እውነቱን ልንገር በጣም ነው ደስ ያለኝ። ከመጀመሪያውም ሁኔታዋ አላማረኝም ነበር። ትሩፋትስ? አሁን የእሷ ጤና ብቻ ነው የሚያሳስበው።
ሐሳብሽን ለምንድን ነው የቀየርሽ? ምን ነው? ምን ተፈጠረ? ንገሪኝ፣ ሐሳብሽን ለምንድን ነው የቀየርሽ? በቃ የሆነ ሰውዬ ገንዘብ ሰጠኝ። ጥያቄ እኔ ስላንቺ ጓደኛ የማውቀው ነገር አለ? ታውቃለህ? ለምን እንደዚህ ማድረግ አስፈለገ? ከዚህ በፊት እንደዚህ አይነት ችግር አጋጥሟት ያውቃል? አዎ፣ 2 ጊዜ። መቼና መቼ? መጀመሪያ ቤተሰቦቿን በአውሮፕላን አደጋ ያጣች ጊዜና ከዛ ደግሞ እኔና እሷ ልጅ ለመውለድ ወደ ውጭ ሀገር ለመሄድ አውሮፕላን ላይ ሕክምና እዚህ ሀገር ከፍተኛ ድንጋጤና ውጥረት ነው። ከዚህ በኋላ እንደዚህ አይነት አደጋ ካጋጠማት ህይወቷ አደጋ ላይ ነው የሚወድቀው። ስለዚህ ጥንቃቄ አድርግ። ምን ፍለጋ መጣ? ጓደኛሽ ወደ ቤቷ ሰላም ገብታለች። ወልተጂ እጀላ ባሎች ለምን ባሎች አንዳንድ ነገር ይችላል። ለምሳሌ ጁስ፣ ፍሩት ምናምን ነገር ይልቁንስ የረባ ነገር ይዘሽላት እንጂ እኔስ ብዬሽ ነበር አንተ ችላ አልኩህ እንጂ ችላ ማለት እኮ አልነበረም። የተረጋጋችና ሐሳቧን የቀየረች ስለመሰለኝ ነው። አሁን ማጸናከራይ ሴት ትገኛለች። ራሱስ አለ ማን? የልብ ጓደኛ ለቱርፋት ምን ማለት ነው አስሜ? የ13 ዓመት ልጅ ሆኜ ከሜዳ ላይ ያነሳችኝ ከጅብ ያስጣለችኝ እህቴ እኮ ናት። መወለድ ቋንቋ ነው አሉ ዘርፋለ። እኔ በጧት ቢራ መጠጣት አምሮኛል። በጭራሽ አሁን የሚያስፈልግሽ እስቲ መግባት ነው። ትንሽ ራሳችንን ዘና ካደረግን በኋላ ቆንጆ ጁስ በይ ለጨርሹ። ምን ቦጣኝ ተቃቀየ ወጥቼ ከእንደገና ጁስ ሲጀመር እኔ እስቲ መግባት አልፈልግም። ስኔ ምን ማለትሽ ነው? ከዚህ በኋላ እኮ በጣም ቆይተሽ ነው እስቲ የምትገቢው። ለምን ቢባል ማንም ይከለክለኝ? እኔ የልጄ ባላደራ ስለሆንሽ ደግሞ እርጉዝ ሴት እንደዚህ አይነት ነገሮች እስከተወሰነ ጊዜ ድረስ የሚፈቀድላት አይመስለኝም። ምን ነው ሀሳብ ያዘሽ? ምንም ዝም ብዬ። አይዞሽ
እርጉዝ መሆን አሳሰበሽ አይደል? እኔም ማስሜም እስከ መጨረሻው ከጎንሽ ነን። እሺ እሺ ቆንጆ። ስለዚህ አሁን ወደ ስቲምባስ። አዎ ዶክተሩ በዚህ በ10 ቀን ውስጥ ሁሉም ነገር ይጠናቀቃል። ጥሩ ነው። አለን እኔ ሸኝ። የሱ ነገር ግን በጣም እያስገረመኝ ነው። እንዴት? ጸባዩ ተቀይሮ መልካም ሰው ሆኗል። አዎ የባለፈው ሁኔታሽ በጣም አስደንግጦታል። እኔ የምልሽ ግን ትሩፋት ስናፍቅ ግን ትንሽ ፍርሃት ሳይዛት አልቀረም። እርግዝና አይደለም ከወሊድ በኋላ ስላለው ነገር። ተወኝ። አልተውሽም። መጀመሪያ ምን ሰማሽ? ከወለድኩ በኋላ አቋሜ እንደቀድሞ አይሆንም፣ ቅርጼ ይበላሻል፣ ስራ እንዳልሰራ፣ ትምህርት የለኝ፣ ተዳደሪያ ገንዘብ መሆኑ ነው። እና ምን ችግር አለው? ነገ ጧት አስገባላታለሁ። እትዬ እራት ምን ላክ? የባንክ ቡኬን መጣሁ። ከሙዚቃ ግብዣችን ተመልሰን ተገናኝተናል። በመካከል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬ እዚህ የጋበዝኳቸው ከሐዋሳ አዲስ አበባ በቀጥታ ሰላም ነሽ? እንዴት ነው ያማረብሽ? ዋው በጣም ያምር ቀሚስ ወደድሽው? ባሌ ነው ይገዛልኝ። ያምራል። እንዴት ነው? በጣም ነው የሚያምረው። ተጎዳሽ? አይዞሽ እንዲህ ቀልብሽ ማርፎበት ሰጪው እንኪያሹ ሰጪው እኮ እሷ ሁልጊዜ ለእኔ ሰጪ፣ እኔ ዘንድሮም እሷ ውራት ተቀባይ። ስታስጠላ በጉዳዩ መጠየቃችን አይቀርም። በምክንያት ምናልባት እኛ ጋርም የተቀጠለው በፎርጅድ ዶክመንት ሊሆን ይችላል። ምን ነክቷል? በብዙ ሺህ ለሚቆጠሩ ወገኖቻችን የበጎ ፈቃድ አገልግሎት ለመስጠት የመጡ የሕክምና ቲሞች ናቸው ብሎ በየሚዲያው ለፍፎ በቤተ መንግስት ተቀብሎ ራሱ መንግስት ፈቅዶ ካስገባው በኋላ ምን ማድረግ እንችላለን? እኛ ቢሆንም ከቡድኑ ተለይቶ እሱ ሲቀር ለምን ምሳ በልተሽ ቡና ጠጥተሽ አትሄጂም? ጉዳይ አለኝ። እሺ ምንድነው ጉዳይሽ? ይልቅ የባንክ ደብተሩን ስጪኝ። እሱንማ አልሰጥሽም። ለምን ሲባል አባዝራው ለምኑም በትንሽ ልጨርሹ። ቆይ ለኔ አይደለም? ይሄ ገንዘብ ወልደሽ ከተረጋጋሽ በኋላ ቋሚ መተዳደሪያ የምንፈጥርበት ነው። እሺ አሁን ገንዘብ ያስፈልገኛል? እሺ ያው 1-2 ብር ቦርሳ ይወስዳል። ያው መከረኛ ሾፒንግ ነው አይደል? ሰው እንዴት በሾፒንግ ይዝናናል? ሻው ምሳሽ እንዴት ነው የምትበይው? የፈለኩበት። እንደሱ አይደለም። እቤት ግቢና ፍሪጅ ውስጥ ያለውን አሟሙቀሽ ብልት ታርጊና ሮኑ ተበይ። እሺ ሰዓቴን እየገደልሽብኝ ነው። በቃ ወረጅልኝ። ይሄው ወረድኩልሽ። በይ ቀስ እያልሽ ነጂ። አንቺ ነጂ
እኔ ሁልጊዜም ላንቺ ጎዶሎ ነኝ። አዎ ወይኔ ስናፍቅ ዛሬም ያንቺ ታዛዥሽ እሺ ባይሽ ልሁን። ግድ የለም ትንሽ ጊዜ ነው። የት ነህ? አንቺ ነሽ? እመቤቲቱን ቤቷ አድርሼ እየተመለስኩ ነው። አይዞሽ፣ እመቤቷ አደርግሻለሁ። ጉረኛ ባከርቦኛል። አሁን እኔ እያለሁ መጣሁ። እሺ አሁን ገርገብ ብለሻል። እስቲ ንገሪኝ። አላመንከኝም? የባንክ ቡኩማ እሷ ጋር ቀረ። በምክንያት ምክንያቱም ሁልጊዜ እኔ ለሷ ምንም አላውቅማ፣ ለራሴ መሆን አልችልማ። ሁልጊዜ የሷ እርዳታ የመንገድ ዝርጋታ ያስፈልገኛልና ታባክኛለሽ፣ በእጅሽ አይሰጥሽም ምናምን። አይዞሽ፣ በቅርቡ በእጅሽ አስገባው። የኔ ምኞት፣ የኔ ትልቁ ህልም ለራሴ መሆን እንደምችል፣ ማንም እንደማያዘኝ፣ ማንም መንገድ እንደማይመራኝ ለሷ ማሳየት ፈልጋለሁ። በዛ ደግሞ ከምን ጊዜውም በላይ ሁሉም ነገር ተመቻችቷል። አንቺ የሚጠበቀው ጥቂት ጥበብና ትዕግስት ብቻ። ምንም ነገር ማድረግ እችላለሁ፣ ምንም ነገር አደርጋለሁ። አሁንማ ይበልጥ እያንገበገበኝ ነው። ምን ይዘጋሃል? ምን ተዘጋለህ? ትንሽ ችግር ገጥሞናል። ደግሞ ምን? ዶክተር ዴሪክን ዛሬ ጠዋት ፖሊሶች ይዘውት ሄዱ። ምን? ካንተ ጋር የተያያዘ ነገር አለ? ስጋት አይግባሽ። ግን የጀመርነውን ከዳር ሳናደርስ አንቆም። እሺ ምን ልታደርግ ነው? ይህ የሸገር ሸልፍ ፕሮግራም ነው። ደህና ተረፈችልኝ። ከሚያስደነግጥና ከሚያበሳጭ ነገር መጠንቀቅ እንዳለብን ነው ሐኪም ያስተምራል። በዛ ላይ ከዚህ በኋላ እንዲህ አይነት ነገር ከተፈጠረ በህይወት አናገኝም። ይህንን ነገር በፍጹም መስማት ነገሩ ቀረ ማለት እኮ
የሆነ ነገር ማድረግ እንዳለብኝ ይሰማኛል እኮ። ምን? ትንሽ ደስ የማይል ነገር በዚህ ስራ ገብተን ከጠነሰስነው ጉድ አይበልጥ። ምንድን ነው ደስ የማይል? ሁለታችሁ አብራችሁ ትተኛላችሁ። ምን አልክ? አለ ነውረኛ ነህ አንተ፣ በጣም ነውረኛ ነህ። እኔ ለአንተ ብዬ ነው። ይህን ባታረግ ደግሞ ያቺን መስኪን ሚስትህን ባተኩስባትም እንደገደልካት ቁጠር። አላደርገውም፣ በፍጹም አላደርገውም። እባክሽን ትሩፋት፣ ምንድን ነው? ምን ሆንክብኝ? ሰላም አይደለህም? ብቻችን የምንኖርበት ማንንም የማይከተለን ብቻችን የምንኖርበት ቦታ አስሜ፣ አሁን እኮ ሁሉም ነገር ተስተካከለ። ልጅ ይኖረናል፣ ብቻችንን እኮ አንሆንም። ልጅ ይቅርብን እባክሽን። እሺ በይ፣ በፍቅር እኔና አንቺ ብቻ ነው። እሺ አልልህም። አሁን አይደለም፣ ልጃችንን ይዘን የፈለግንበት ቦታ እንሄዳለን። ልጅ አያስፈልግህም። እንደዚህ አትበለኝ። እንዳይሆን የምታደርግ ከሆነ ግን አታገኘኝም፣ ሁለተኛም አታየኝም። እባክሽን ልጅ እንዳይኖረኝ የምታደርግ ከሆነ አታገኘኝም። ደግሞ ፍጹም አይኔን አታየውም። ደግሞ አደርገዋለሁ። ትቼ መኖር አልችልም። ደጋግሜ ከእሷ ጋር ልተኛ ብቻለ ይህስ በዛ በጣም በዛ። ብቻ ካላባ ግን ያለ ኮንዶም በጣም ነው የሚያስጠላው። የሚፈልጉትን ለማግኘት የማይፈልጉትን ነገር መጋፈጥ። ገና ለገና ከሷ ለመብለጥ ብዬ ወይ ጣጣ። ፓስፖርቴን አዘጋጅልኝ። የት ልትሄድ? ኬንያ ለወርክሾፕ። ለስንት ቀን? 5 ግፋቢል 6 ቀን። አንተ እንደው ጌታዬ ደነገጥክ እኮ። ምን ሆነ ነው የሌለብህን ድንጋጤ? ሰሞኑን ግን አስሜ የሆነ ነገር ሆነሃል። ልክ አይደለም። እንጃ ምን ሆንኩ? መቼ ነው የምትሄደው? መቼም ከ2 ከ3 ቀን በኋላ መሆን አለበት። ልጃችን የሚጸነሰው እኮ ከነገ ወዲያ ሐሙስ ነው። አዎ አውቃለሁ። አርብ ማታ ወይ ቅዳሜ ይመስለኛል። የመስሪያ ቤት ሰዎች
ቪዛውን ነገ ከነገ ወዲያ ያዘጋጃል። ምን አይነቶቹ ናቸው? ደስታችንን እንዳናጣት ማለት ደስታ አልሽው? አስሜ ሰሞኑን ግን የሆነ ነገር ሆነሃል። አዎ ሆኛለሁ። ምን ሆንክብኝ? እኔ ጌታ ምንድን ነው የሆንከው? ንገረኝ ንገረኝ። መሄድ ያስደሰተሽ ነው የሚመስለው። ምን የሚሉት ደስታ? ወድጄ አይደል ተገድጄ እንጂ። አይሮፕላን ባልፈራ ኖሮ አብሬ ሄድ ነበር። እሱማ ቢሆን በምን እድሌ። ፈሪው እንኳን የእናትና የአባቴ ሞት ፈሪ ያደረገኝ። በህይወት እያለሁ አዝነሽና ተከፍተሽ ማየት አልፈልግም። አንተ እያለ ማንም አይጎዳኝ። ስናፍቅህ ትወስድ መጣች። ይቅራ። ታይዋሽ እንዴት ነሽ? አለሁልሽ። ታዲያስ አንቺ እንደዚህ ጠፋ ወይ? ስልክሽን አታነሺ? ባሌ እንደሌለና ብቸኛ እንደሆንኩ እያወራሽ። እኔ ብቻዬን አልነበርኩማ። ወይኔ ጉዴ! ምንሽ? የባሌ ጠረን ሸተተኝ። ያየሽ በጣም ይፍቆኛል ማለት ነው። አይ እንግዲህ እኔ ለዚህ አልመጣሁም። ኧረ ቁጭ ቁጭ ስሚ። እሺ ቁጭ በይ በቃ።
ስንዬ በኔ ሞት ምን አማርሽ? ትሩፋትዬ ቅስቅስ ያለ ቢራ። አይ ቢራ አይፈቀድም። አንቺ ደግሞ ሌላ እንደው ያማርሽ የሸተተሽ ነገር ካለ። እኔ እኮ በዚህ ሁኔታ እንዴት 9 ወር እንደሚቻል ነው ግራ ይገባኝ። ከኔ ካንቺ ጋር ምን አጨቃጨቀኝ? ዶክተር እንደውዬ አልጠየቀውም? ሄሎ ዶክተር፣ እንዴት ነህ? ደህና ነኝ። ኧረ እባክህ እያስቸገረችኝ ነው። ያማራትን ነገር አልነግራለችኝ። ታዲያስ? እሺ አሁን ምን ልስራላት? ኧረ አሁን ምንም የማማር ስሜት አይሰማም። 5 ቀን ሙሉ ምንም ነገር አይሰማም። እሺ እሺ ቻው። ሰንበት በት ሲል ነው አሁን ምንም የማማር ስሜት አይሰማም ማለት። እትዬ ጋሻ ናቸው በቤት ውስጥ። ወይ ይሄንን ይዤበት ነው? ጥሩዬ ፍሪጅ ውስጥ መጠጥ ካለ አምጪልኝ ቶሎ። እዛ ኬንያ ሄዶ ከመጣ ይኸው 3 ወሩ። ልጄ ሰው ሆኖ ማይፈተን የለም። ይልቅ ጠንከር ብለሽ እምነትሽን አጽንተሽ ጸሎት ያዥ። ምን እንደሆነ እንኳን እኮ አላውቅም። ማወቁ ባይጠቅምሽ አይደለ እንዴ ያልነገረሽ? ይልቅ በጸሎት እርጂው። እኔም ጸሎት ይዝለታል። እሺ ምንድነው ግራ የሚያጋባሽ? ባሎች እኮ ስናፍቅ ስለ አስሜ ክፉ ነገር አደራ። ቆይ ከኬንያ ከተመለሰ በኋላ ነው አይደል የባህሪ ለውጥ ያመጣው? በቃ የኬንያ መለሏ ማላልሽ ነው። ዝም በይ አንቺ። አስሜ ያድርገው። ወይ በቃ በእናትሽ እቺን ወይኔ አንቺ ምን ይሆንሽ ነው? አንተ ለምንድን ነው እዚህ ጉዳይ ውስጥ የገባው? ለምን ጠይቅሽ? እኔ እዚህ ጉዳይ ውስጥ ለመግባቴ ምክንያት አጣ። ምን አልሽ? ስላስማማው ሳስብ በጣም እየተናደድኩ። ይገባሻል። መናደድ ብቻ እንዳይመስልህ እልህም ይዞኛል። ምን? ቆይ ለምንድን ነው እንደ ሴት ማያይ? ቆንጆ ነኝ፣ አብሬው ታይቻለሁ። እሱ ምን ስለሆነ ነው? ሃይ አልገባም። ዛሬ አዎ ስልክ ልደውልለት። ስልኩም ዝግ ነው፣ አይሰራም። እሺ ባለቤቱ ጋር ልደውል። ሄሎ አቶ ፍቅሩ። እሺ እንዴት ነህ? ቢሮ አልገባም? እሺ እነግረዋለሁ። እሺ ደህና ዋል። ቢሮ አልገባም ነው የሚለው? 3 ቀን በለው። ይቺ ኬንያዊት አይደለችም።
የኛው ናት። አንቺ አትቀልጂ። ይሄ እኮ የህይወቴ ጉዳይ ነው። ትክክል ነሽ። ለአይጥ ሞቷ ነው፣ ለድመት ጨዋቷ ነው አሉ ዘርፋለ። አይጥ ማን ነው? ድመት ማን ነው? እንዴ የህይወት ጉዳይ ነው አላልሽም? አይጧ አንቺ፣ ቀላጇ ድመት ደግሞ እኔ። በይ ምንም የተፈጠረ ነገር የለም። ሌላው ይቅር፣ ባሌ ያጋጠመውን ማወቅ የለብኝም? ደግሞ ልጅቷን ለምንድን ነው ዝም የምትላት? የቷ ልጅ? ስናፍቅን ነው። በወደ የተሸከመችው እኮ የኛ ልጅ ነው። ይቅርታ፣ በጣም እሺ። አሁን ወጥሽ አሞኛል ብላ ሰርቼላታለሁ። አገልግል ይዘላት ትሄዳለች። እኔ? አዎ አንተ። ይኸውልሽ በሌለ ትራንስፖርት ሊምሽብኝ በመኪና ልቅምስ አድርስላትና ነው። ምን ነው አስቃለሁ? አንተ ሳትሆን ቱርፋት የላገችልኝ ስጋ ሙሉ ቅርጥ። ሁሌም ትበያለሽ። በልቶ ጋጭ። እናቷ የእሷን ትራፊ ኩሽና ድረስ ይልኩልኝ ነበር። ሁልጊዜም ግን ስጋው የተበላለት ቀልጦም ነበር የሚልኩልኝ። አናድዱም እናቷ። ታዲያቺ ምስኪን ምን አደረገች? ክፉ እናቷን የት ላገኛቸው? ስጋ ያለበት ቅልጥም እንደናፈቀኝ የሚኖርኩት። አንተ ግን አይገባም። ወይኔ ተንቀሳቀሰ። ሰማሁት። ከሁሉ የበለጠ በጎ ነገር አደረግሽ። ወላጅ የሌላቸው ልጆች ደረስሽላቸው። ልታጎርሰኝ ነው የምትፈልገው? ማድረግ ረባ መሰለኝ እኔ ጋ የመጣ ምታኛ ምታኝ፣ ይኸው ምታኝ፣ ምታኝ። አዎ እብድ ነኝ፣ ምታኝ።
ተኛ። ልጅ ተኝ። እኩል እንድንተኛ ነው የምፈልገው። ቅፍ አድርገኝ እባክሽ ተኝ። አልተውህም፣ ናፍቀኸኛል። ሁልጊዜ አብረን አይደለም እንዴ የምንተኛ? ያንን መኝታ አትበል። አሁን ደግሞ ልጃችን ሲወለድ እባክሽን ልጃችን አትበል። ለምን አልልህም? ዋይታ አባቴ ልጅ የትም አትሄድብኝ የኔ ጌታ። ሰው ማህፀን ውስጥ ማደጎ አስጠልቶ። ኧረ እባክሽ ስለፈጠረሽ። አሁን ልጃችን ሲወለድ ደረቅ ጡቴን እያጠባው ተኝቼ እታረሳለሁ። ልንገርሽ፣ ምንስ ብታረጊ ልጅሽ የሚሆን ይመስልሻል? አሁን የሰጠሁትን ፍቅር አገኘዋለሁ። ይሄ ሁልጊዜ አይደለም። የሰጠሽውን ልታጭም ልታገኝም ትችያለሽ። ደግሞ ልንገርሽ፣ ከሷ የሚወለደው እሷኑ መስሎ ነው የሚወለደው። ታዲያ የኔ ቆንጆ እህቴ ነብሰ ጡር ስለሆነች ብትነጫነጭብሽም ቻል አድርጊያት። እሺ እሺ። እህቴ ዋናት። ኧረ ችግር የለም። እኔ ሴት አይደለሁ። ወልደሻል? 3 ለእናቴ ጥዬ ነው። አባታቸውስ? እነሱማ እነማ የ3ቱም አባቶች ክደዋል። አስሜ ምነው ዝም ብለህ የምትሄድ ነበር? ምነው ፈለግሽ? አዎ ልጅቷን ስናፍቅ ቤት አድርሰልኝ። የት ዋለች? ማታ ለስናፍቅ ሰራተኛ አገኘው ብለተላችሁ። ታዲያ አንቺ አትወስጃትም እንዴ? አይ እንደሱ አይደለም አስሜ። እሷን አድርስና ስናፍቅ ይዛት ትመጣለህ። ለምንድን ነው ራሷን ማትመጣው? 4 ወር ያለፋት እርጉዝ ስትምጣ እየነዳች ይባላል። ልኩንስ ቃተኛ ብሎኛል ብላኛሽ ዘላ ትሄዳለህ። ናዚ ናዚ እኔ የምልህ ዶክተር፣ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቆየው? ቶሎ ሊቆምም ላይቆምም ይችላል። ሜቢ እስከ መጨረሻውም ሊሄድ ይችላል። እንዴ 9 ወር ሙሉ እንዴት ዘልቀዋለሁ ዶክተር? ሌላ አማራጭ አለ? ምን ዶክተር? አቦርሽ። ምን አይነት ጨካኝ ነህ? እኔስ ችግሩን ተቃውቅሜም ቢሆን ወልደዋለሁኝ። እንኳን ካርዴን አምጣ። አላበድኩም፣ አልሰጥሽም። በገዛ እጄ ልጄን አልገድም። የተፈጠረ ችግር ካለ እናስተካክላለን። ግድ የለም እኔ አስተካክለዋለሁ። ዶክተር የተፈጠረ ችግር አለ? ምን እንሻል አንቺ? ምን ነው? ምንድን ነው ሁሉ ጭስ? አንቺ እኮ ነሽ አጫጭሽልኝ ያልሽኝ። እባክሽ ይዘሽልኝ ውጭ ወደዛ። ኧረ እባክሽ አቦሉን እንኳን ጠጪ። በቃ ያልኩሽ እኮ እትዬ ትሩፋት፣ እኔ አንቺ አደራ ይዞኝ እንጂ አቃጠለችኝ። ኧረ አልቻልኳትም። ባለትዳሮች አልጋ ላይ መተኛት ነውር ነው ይባላል። ለአንቺ ነው እንዴ ታዲያ? አንቺ እኮ ማለት ለኔ እንኳን አልጋዬን እንኳን አልጋሽን በሻውን አረፍ በይ። ቂጣሽን አሁን አደርስልሻለሁ። የጤፍ ይሁንልኝ ታዲያ እንዳይቆራረስ በርበሬና ቂቤ ለቅልቂበት። አሁን አደርስልሻለሁ። አስሜ መጣ። አስሜ እንዴት እኛ አልጋ ላይ ትተኛለች? ልጃችን በሆድ የተሸከመች እኮ ሴት ነች። በላውን ግባና ሰላም ብላት ከተጠቃት ስትነሳላታለሁ። እርግጥ ነው ለህይወታቸው አስጊ የሆነ
ጽንስ እንዲጨናገፍ አማክሬ ሊሆን ይችላል። ተነሳሽ እንዴ? ምን ነው? ሰካችብኝ። ምን ማለት ነው? ምን ሆነዋል? ወደ ቤቴ መሄድ እፈልጋለሁ። ቂጣ ተዘጋጅቶልሻል እኮ። ወደ ቤቴ መልሰኝ። ነይ ቁጭ በይ። ነይ። አስሜ ተነስ እንጂ ሸኛት። ቶሎ በል። ወይኔ ምን ነው? ትኩስ ድንች አማረሽ? አዎ። አስማማ መኪናውን አቁመው። አስሜ አቁመው እንጂ። ወደ ቤት እንመለስና አቀቅልሻለሁ። እሱን አይደለም የምፈልገው፣ ይሄንን ነው። ይሄ ለጤናሽ ጥሩ አይደለም። ይሄንን ነው የምፈልገው። እሺ በቃ ወደ ኋላ ተመለስ። ቆይ ግን ትንሽ አንቺ ያበዛሽው አልመሰለሽም? መስሎኛል። ማትረቢ የምረባ እዚህ ነው የምትበይው? በቃ አልያዝሽም? አልያዝኩም። አንቺ የለሽም? ሌላ ፌስታል የለሽ? ንጹህ እኮ ነው። ተልጦ አይደል እንዴ የሚበላው? ኧረ መልስ ምንድን ናቸው? ትሰጠይልኝ እባክሽ። ምን እግር ጣለው እባክህ። በሰላም ነው? ከመቼ ወዲያ ነው እንደዚህ መጠጣት የጀመርከው? መሀላ እኮ የለብኝ። እኔ መሀላ ምን ፈልገህ መጣ? ሚስቴ ታማብኝ። ሚስቴ ልከኝ የልጄ እናት ታማብኝ። አንተ ምን አለብህ? በደንብ ሳቅ። በመገደል ፋንታ ስትፈልግ በደንብ ሳቅ። ሬሳ መግደል ጀግና ያሰኘኝ። እሺ ሬሳነትህን ማወቅ ያስደንቃል። እድሜ ላንተ። ገለኸኛል። ከዚህ በኋላ ምን ታደርጋለህ? ከአንተ ብሶ ትናደዳለህ? በደካማ ጎኔ ገብተህ በንጹህ ፍቅሬ ላይ አዘሞትከኝ፣ ውሻ አደረከኝ፣ አቆሸሽከኝ። ሁለታችሁም ቅጣታችሁን ማግኘት ነበረባችሁ። ምን አደረግን? ቆይ ምንድን ነው ያደረግን? ከንጹህ ጓደኝነትና ከወዳጅነታችን ውጭ ምን አደረግን?
ጽንስ ማስወረድ አሪፍ ቢዝነስ ነው። አስፈላጊውን ማቴሪያል አሟልቼ ስራ ልጀምር ነው። ገንዘብ ያንሰኛል። ስጡኝ ስትል ስለተከለከልክ ሰውዳለ ጀምር ከሳለሁ በቃ ሳክዳለሁ አለች። የኛ ቋቂ ታዲያ እሷ ደግሞ ማህፀን ልትከራያ ነው ላገሱ መሰሰች። ቢውል መስሏት አንተን አምና ነው። ሬሳ ምኑ ይታመናል? እስቲ ንገረኝ፣ በድን ምኑ ይታመናል? ባሏ በልጅነቱ የገደለው በድን ሐኪምን ታምናለች? ምንድን ነው ግን የምትለው? ምንድን ነው የምታወራው? ኦ አልገባህም ለካ። ለነገሩ እኔም አሁን ነው የገባኝ። ትዝ ይልሃል የጎረስቼ ኳስ የተሸነፍለት ሜዳ ላይ አንተን እያወደሱ እኔን ያበሽቁኝ ነበር። ወደ ሰፈር ስንመለስ እንደተለመደው ወንድም ከሰፈር ልጆች ጋር ከቦ እናቴን በስሜ ያበሽቃት ነበር። ወንድሜ መታህ በሚል ሰበብ ምንን እንደመታኝ ታስታውሳለህ? ባንተ የዱላ ጦስ ምክንያት ሁለት የምወዳቸውን ነገሮች አጥቻለሁ። ኳስ ተጫዋችነትና አባትነት። ልጆች ሆነ አንድ ቤት ውስጥ እየኖረ አንድም ቀን መኝታ ቤቷ ምን እንደሚመስላቸው እንኳን አላውቅም። በበከተ እግርሽ በረንዳውን አታቆሽሽው ይሉኝ የነበሩት እናት ዛሬ ጎንበስ ብላ እግሬን ስታጠብ ቀና ብለው ባየ። በነገራችን ላይ ዛሬ ስራ ለቅቄያለሁ። ለምን? አዲሱን ስራ ልጀምር። ማለት ጽንስ የማስወረዱን ስራ? ኧረ በእግዚአብሔር ይቅርብህ። አይቀርም። እንዲያውም የሚጀምረው በእነሱ ብር የባንክ ቡክሽ ሉስኔ ምንሽ ባልሽን ማናገር ይችላል? ደህና አይደለሽም? እንዲህ በሰላም አገኝሻለሁ ብዬ አላሰብኩም። ባልሽ አልመጣም? አልመጣም። በታክሲ ነው የመጣሁት። አምጣልኝ አልኩት እሱን አልነበረም? ምን ልዩነት አለ? እኔ ያመጣሁት እሱ ይኸው። ደብተር ማለም ትፈልጊ? ልቀቱ ነው እንጂ አስሜ ሰው አይነቅ። ለዛውም አንቺን እኔ መስሎ የልጃችን ባላደራ ልጃችን አትበይ። የተሸከምኩት የሱ እንዲቃላ ነው። አልገባኝም። ምን ገብቶሽ ያውቃል? የኛ ሰቃይ ተማሪ አንቺ የሚገባሽ እኔም በዚህ ውጪ በዚህ ግቢ ማለት ብቻ ነው። አሁንም አልገባኝም። ምን እያወራሽ ነው ያለሽው? የባልሽ እንዲቃላ ነው የተሸከምኩት እያልኩሽ ነው። ከባልሽ ጋር ተኝቼ የኔ ባል አንቺ ባይሆን ኖሮና ባይደረው ሆነ ምንም አይገባሽም ያልኩሽ ለዚህ ነው። እኔማ በደንብ ገብቶኝ ያደረኩት ነገር ነው። የቱ የሱ ዘርና ያንቺ ፍሬ ተዳቅሎ እኔ ማህፀን ውስጥ የመቀመጡን ሳይንስ አልሰሜን ግባ ብለዋል ዘርፋለ። ነይ ናግሪ። ወዴት ነው የምትሄጂው? ምኑን ነው ማናገርሽ? ጭኑ ላይ ስላለው ጥቁር ምልክት
ነው ወይስ ባለጌ? አትሳደቢ። ዛሬም ባንቺ ተራፊ ማድረው ትንሿ ስናፍቅ እንዳልመስል። ሰድቤሽ አላውቅም። እውነቱን ልንገርሽ፣ በባሌ ግን ድርድር አላውቅም። እኔም ለድርድር አልጠራሁሽም። የኔ ባል አያደርገውም። አድርጎት እንኳን ቢሆን ለኔ ለሚስቱ ሲል ነው። አይምሰልሽ። ወዶኝ ፈልጎኝ መርጦኝ ያደረገው። በነገራችን ላይ አንቺ ማለት ዛሬም የኔን ትራፊ ነው የወሰድሽው። እበልጥሻለሁ። እሺ እበልጥሻለሁ። አዎ እበልጥሻለሁ። ምንድን ነው እትዬ ትሩፋት? ራሷን ልትሰቅል ወጣችልሽ። ድሮስ እኔ ለእሷ ብዬ ነው እንጂ ከብት ጋር ማን ይኖራል? ሳቅ ያምራል ዘፋለ እውነት ነው የሰማሁት? ንገረኝ። ከልጁ ውጪ አብረሃት ተኝተሃል? ትሩፋት ተረጋጊና እናውራ። እውነት ነው? ወደሃት መርጠሃት ተኝተሃል? እባክሽ ትጎጃለሽ። አልጎዳም። የከፋ ጉዳት ያጠነክረኛል። ንገረኝ። የመጨረሻውን ልስማው። ንገረኝ። አጣብቂኝ ውስጥ ገባሁ። መውጫ መግቢያ ሳጣ። ምክንያት አልፈልግም። እሷን ከማስረገዝ ውጪ ተኝተሃል አልተኛህም? አዎ ተኝቻለሁ። እና ተጠርጠት እግሯ ስር ወድቀሽ ይቅርታ ልትጠይቂያት ነው። እድሜ ልክሽን የእሷ የበታች ሆነሽ በዚህ ውጪ በዚህ ግቢ ቃላት በለው ልጄ። ሳትፈልጊ ያረገዝሽው? አሁን ፈልጌው ውስጤ ሲላወስ ሲንቀሳቀስ ይሰማኛል። አይደረግም። ያ እርጉም ሰራ
ውጣልኝ አንተ ነፍሰ ገዳይ! እሱ ነው ነፍሰ ገዳይ። እኔ ገዶ ፈላል ክፉ የቆሙ ካርጎኝ አስማል ልታዝሚልኝ አልፈልግም። የወጣትነት ጣም ሳላቅ እንደተለፈሰፈስኩ የኔ ችግር አይደለም። ለዚህ ሁሉ የዳረገኝ ደግሞ ያ ክፉ አስማማው በልጅነት ያደረሰብኝ የዱላ ጦስ እና ስለዚህ ታስወጪዋለሽ። አላስወጣውም፣ እወልደዋለሁ። በዚህ ደግሞ አንተ ምንም አያገባም። እስከ ዛሬ ይበቃል። ምኞትን ለማሳካት ምኞትሽ አልከኝ። ውጣልኝ! ወደሽ ሳይሆን በግድ ታስወጪዋለሽ። አለን በፈጠረ ጤና ይስጥልኝ አቶ አስማማ። ከቃሊቲ ማረሚያ ቤት ነበር። ወይዘሪት ስናፍቅሽ የተባለች ታራሚ ልጅህን እንድትረከብ ትፈልጋለች። ልጅ የሰጠሽውን ፍቅር መልሰሽ ታገኘዋለሽ።